በትግራይ የሚገኙ ወጣቶች ቀያቸው እየለቀቁ መሆኑ ተሰምቷል። ይህን ጉዳዮች በዝርዝርና በትንታኔ ያስደምጣችኋለሁኝ። ህወሓት ጸረ ድሮን ሙከራ ያደረገው ወደ 900 ሚሊዮን ዶላር መክሰሩ ተሰምቷል። ይህን ጉዳዮችም አያይዤ ማስደምጣችኋል። በህወሓትና ባልቡርሃን የሚደገፉ በሱዳን ታጣቂዎች በተለይ በአሶሳ ያደረጉት ሙከራም ይህ ጉዳዮች ከፍተኛ እርምጃ እንደተወሰደባቸው ተመላክቷል። አያይዘን የምንዳስሰው መረጃችን ይሆናል። ሰላም ለዓለማችን፣ ለክልላችን፣ ለሀገራችን ያድርግልን። ጦርነት አይጠቅምም፣ አያዛልቅም። በመቀሌ ሊገነባ የታቀደው 400 ሚሊዮን ዶላር ፕሮጀክት እና በሽሬ ሊገነባ የታቀደው የ500 ሚሊዮን ዶላር ፕሮጀክት ጸረ ድሮን በሚል የቀረበ ቢሆንም ስራ ያልተሰራ በመሆኑ በመግለጽ በአጠቃላይ 900 ሚሊዮን ዶላር ወጪ በመደረጉ ይህ 900 ሚሊዮን ዶላር የውጭ ደላሎች ሲሳይ ሆኖ መቅረቱ በሰፊው እየተነገረ ይገኛል። ይህ 900 ሚሊዮን ዶላር የተዘረፈው በአጠቃላይ የድለላ ብቻ ሆኖ መቅረቱ ተመላክቷል። ህወሓት ጸረ ድሮን ተክላለሁ፣ ራሴን እከላከላለሁ፣ መንግስትን ራሴ መሰርታለሁ፣ ከኢትዮጵያ ገነጣላለሁ የሚል እንቅስቃሴ ይዞ የትግራይ ወጣቶችን እያስበላ የሚገኘው 900 ሚሊዮን ዶላር እንግዲህ የደላላ ሲሳይ አድርጎ ማስቀረቱ የወጣው መረጃ በይፋ ያመለክታል። ከዚህ ጋር በተያያዘም በትግራይ ክልል የሚገኙ ወጣቶች በተለይ አስቸኳይ አዋጅ ህወሓት በማጽደቁ ምክንያት በርካታ የትግራይ ወጣቶች ቀያቸውን እየለቀቁ ወደ አጎራባች ክልሎች እየተሰደዱ እንደሚገኝ መረጃው ያመለክታል። ጦርነት አይጠቅምም፣ ሰላም ለሀገራችን ያደርግልን። ለዚህ ደግሞ የትግራይ ወጣቶች የሰሜኑን ጦርነት ዛሬም እንዳይደገም በማለት ቀያቸውን እንዲለቁ እያስገደዳቸው ይገኛል። በአሶሳ በኩል የህወሓት ወኪል በመሆን ትንኮሳ ለመፈጸም የተንቀሳቀሱ ኃይል ምት ታርፎበታል። ከህወሓት ከራያ ወልቃይት በተጨማሪ አሶሳን ሌላኛ የጦር መቀስቀሻ አማራጭ ቦታ አድርጎ መያዙን አቶ ጌታቸው ረዳ እንግዲህ በሰፊው ሲገልጽ ቆይቷል። ከዚህ ጋር በተያያዘም በዚህም መስመር ዋና ጦር ለመግባት ህወሓት እንግዲህ ሙከራ እንቅስቃሴ ቢሞክርም ከፍተኛ ምት አርፎበታል ተብሏል። መቀመጫውን በሰሜን ሱዳን ብሉ ናይል ግዛት ጊዜን ከተማ የካምፕ ውስጥ አድርጎ የነበሩ የህወሓት ቅጥረኛ የብሄን ታጣቂዎች ከሱዳን ጦር ጋር በመተባበር ዛሬ ሰኔ 7 2018 ዓመተ ምህረት በቤኒሻንጉል ጉሙዝ ክልል አሶሳ ላይ ዘልቆ በመግባት ትንኮሳ ሲያደርግ ከፍተኛ ኪሳራ አስተናግዶ መመለሱ የወጣው መረጃ በግልጽ ያመለክታል። ህወሓት በሸረሪና የደረሰበትን ኪሳራ በተመለከተ የወደሙትን ስብርባሪዎች ተሽከርካሪዎች ጭኖ ወደ ብረታ ብረት ማስገባቱ ተመላክቷል። በተንቀሳቃሽ ምስልም እንደሚያሳየው በሸረሪና የደረሰበትን የአየር ኃይል ኪሳራ ብረታ ብረቶችን የተቀየሩትን የወደሙትን ተሽከርካሪዎች በመጫን ወደ ብረታ ብረት ጋራጅ እያስገባቸው እንደሚገኝ ተመላከተ። እጅግ የሚገርም ከፍተኛ ኪሳራ እንዳስተናገደ የሚያሳይ ጉዳይ ነው። ሌላኛው ጉዳያችን የሀገር መከላከያ ሰራዊት ያሰለጠናቸውን በደማቅ ሁኔታ አስመርቋል። በተለይ የተሽከርካሪ አሽከርካሪ ማሽነሪ ኦፕሬሽን ማሰልጠኛ ትምህርት ቤት ያሰለጠናቸውን ሰልጣኞች አስመርቋል። በዚህም በተለይ በምን ጊዜ በማንኛውም ጊዜ ሊያጋጥም የሚችል የውጊያ ማሸነፍ የሚያስችል ስራ እየተሰራ መሆኑን ገልጸው ጀነራል ይልማ መኮንን እንደገለጹት አገልግሎት ድጋፍ ለማሳለጥ የዛሬ ተመራቂዎች ሚና ከፍተኛ መሆኑን ጠቁሟል። በስልጣኑ የተለያዩ ቴክኖሎጂን የሚያጋጥሟቸው ችግሮች በፈጣንና በቀልጣፋ ሁኔታ በመፍታት ለሀገር ሉዓላዊነት ከፍተኛ ሚና እንደሚጫወቱም አመላክቷል። ኢትዮጵያ በተለያየ ጊዜ እያስመረቀች እያስታጠቀች ይገኛል። ለዚህ ደግሞ ዛሬ አንዱ ማሳያ መንገድ ነው። ጦርነት አይጠቅምም፣ ሰላም ለሀገራችን እያደርግ። ሌላኛው ጉዳይ የትራፊክ አደጋም የደረሳለ ኮተቤ ኪዳነ ምሕረት አካባቢ የደረሰ አደጋ ነው። በተለይ በዚህም ከፍተኛ የሆነ የንብረት ውድመት እንዳስከተለ ተገልጿል። በሰው ህይወት ላይ አለመድረሱን ነው የተገለጸ የሚገኘው። ስለዚህ ጥንቃቄ እንዲደረግ ማሳሰብ እንፈልጋለን። ጦርነት አይጠቅምም፣ ሰላም ለሀገራችን ያድርግ። መንግስት ከአሜሪካ ጋር በሽብር ሊፈርጅ እየሞከረ መሆኑ ተሰምቷል። በተለይ ሀገር ለማተራመስ ከሚሰሩ በውጭ በባዕድ ሀገር ተቀምጠው የሚገኙ ለዚህ ደግሞ መንግስት ከፍተኛ ጥረት እያደረገ ይገኛል። መንግስት ከአሜሪካ ጋር እንግዲህ በጥብቅ እየሰራ ይገኛል። ራሳቸውን እንግዲህ በተለያየ ሀገር ለማሸበር ከሚሰሩ ተንቀሳቃሽ ግለሰቦች ላይ መንግስት እንግዲህ ጠንካራ ዲፕሎማሲ እየሰራ ይገኛል። በዚህም መኖሪያቸውን በአሜሪካ በማድረግ ሀገርን በተልዕኮ እያስፈጸሙ እያሸበሩ የሚገኙ አካላት ጋር መንግስት በቁርጠኝነት እየሰራ ነው። በእነዚህ ግለሰቦችም ጥብቅ እርምጃ ሊወስድ እንደሚችል ከወዲሁ መረጃዎች እየወጣ ይገኛል። ሌላኛው ጉዳይ
ሆምቾ ጥይት ፋብሪካም የፋብሪካው ሙሉ በሙሉ ዲጂታልና ሮቦቲክ ሲስተም የተገጠመለት ሲሆን ነው ሁሉን መሳሪያዎች አይነት ተኳሽ እያመረተ ይገኛል። ይህ ዘመናዊ ፋብሪካ ከኢትዮጵያ አልፎ ሌሎች ጎረቤት ሀገሮችም እንደሚተርፍም አሁን ያለው መረጃ በግልጽ ያሳያል። ከዚህ በፊትም ለጎረቤት ሀገሮች እንግዲህ እያቀረበ ይገኛል። አሁንም ከዚህ በጥፍ እንደሚያቀርብም ተመላክቷል። ይህ ፋብሪካ እንግዲህ በተለይ በዲጂታላይዜሽን ሮቦቲክ ሲስተም እንግዲህ እየተገጠመለት መሆኑ የተመላከተው እጅግ ደስ የሚልና የሚያስገርመው ሀገራችን የተትረፈረፈ ሀብቶች አሏት። ቻይና የውሃ እጥረት ለመቅረፍ የባህር ውሃን ወደ ንጹህ ውሃ ለመቀየር የጀመረች ታላቅ ቴክኖሎጂ ፍልሚያ መጀመሯ ይፋ አድርጋለች። ይህ በዋነኛነት እንዳነሳ ካስገደደኝ ሀገራችን ንጹህ ውሃ አላት። ሌሎች ሀገሮች ግን ወደ ንጹህ ውሃ ለመቀየር ሲስተም መግጠማቸው ወይም ደግሞ የውሃ እጥረት ላይ የዓለማችን ትልቁ ስጋት እየሆነ የመጣበትን በዚህ ዘመን ቻይና በባህር ዳርቻ ከተሞቿ ላይ እጅግ ሰፊ የሆነ የባህር ውሃን ወደ ንጹህ ውሃ የመቀየር ዲጂታላይዜሽን ፕሮጀክት በከፍተኛ ፍጥነት እየገነባች ይገኛል። እኛ ተፈጥሮ ያደለንን ንጹህ ውሃ መጠቀም ማልማት እየቻለን ዛሬ በብሔር የሚባል በሽታ ተይዘን መውጣት አቅቶን ዋጋ እያስከፈለን ይገኛል። ስለዚህ እንንቃ፣ ለሰላማችን ዘብ እንቁም። ጦርነት አያዛልቅም፣ አይጠቅምም። ኢራን ካዝና በቢሊዮን ዶላሮች እየተጨናነቀ ነው እየተባለለት ይገኛል። ኢራን ብዙ ቢሊዮኖች ይህን ጦርነት እንታስቆም ኦፊሰር እየቀረበላት ይገኛል ተብሏል። በተለይ ኢራን ይሄ ሊቀርብላት የቻለው በጦር አቁም ስምምነት አጋር ሀገሮች እየለገሱም እያስገደዳቸውም ይገኛል። ኤሚሬትስ 10 ቢሊዮን ዶላር፣ ኳታር 12 ቢሊዮን ዶላር፣ አሜሪካና የተባበሩት አረብ ኤሚሬትስ ጨምሮ ቁጥራቸው ያልተገለጸ በቢሊዮን ዶላር እንደሚለግሱ ለስምምነቱ አንዱ አጋር መሆኑ እየተጠቀሰ ይገኛል። ኢራን ዋጋ የከፈለችበት መልሰው እየካሷት እንደሚገኝ አሁን በግልጽ ያመላክታል። በዓለም የሚደረገው ጦርነት በሰላም እንደሚቋጭ አንዱ ማሳያ መንገድ ነው። ለሀገራችን ለክልላችን የሚያስፈልገው ይህ ብቻ ነው። ጦርነት አያዛልቅም፣ አይጠቅምም። ሰላም ለሀገራችን ያድርግ፣ ጦርነት ይውደም። ውድ ቻናል ቤተሰብ ተከታታዮች መልካም ቀን እንዲሆንላችሁ ከወዲሁ ተመኘው።